እንግዲህ ዛሬ ጽናት ድራማ ተለቋል ማለት ነው። ፍላሹ ታጥቧል፣ ፍላሹ ጠፍቷል ማለት ነው። እንደገና ደግመሽ ስሪ እንደ በፊቱ። አሁን አልለቀሽም፣ ያለበለዛ ደግመሽ እንደ በፊቱ ፎቶ አንሻት አለቻት ማለት ነው። ሰራተኛዋ ደግሞ በዛ ልትስማማ አልቻለችም። እኔ አሁን እንደዚህ ማድረግ ይከብደኛል፣ ማድረግ አልችልም ስትላት ነግሬሻለሁ፣ ያን በሽተኛ ልጅሽን ነው የምገልልሽ ምናምን ብላ አስፈራራቻት ማለት ነው። ሴትይቱ ግራ ተጋብታለች። ኪሩቤል ደግሞ አላቅም ምን እየሆነ እንዳለ ብቻ በጣም አጣብቂኝ ውስጥ ገብቷል። ነገር ግን ደግሞ እያደረገ ያለው ነገር ምን እየሆነ ነው? የምሬን ነው፣ ግራ ገብቶኛል። ዛሬውማ እኔ እንጃ። ፍላሽ በመታጠቡ ደስ ብሎኛል፣ አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ያቺ ጎረቤታቸው በመምጣቷ በጣም ደስ ብሎኛል፣ ሀና ማለት ነው። እና ሀኒና ሚኪ መጥተው ነበር ቤታቸው። እንግዲህ እነሱ ስታይ አረካት አሳይተን ከዛን የኪራ እጮኛ ነኝ ምናምን ስትላት እንግዲህ ሀና ታውቂኛለሽ ስትላት አዎ በጭራቅነትሽ አለቻት ማለት ነው ሀኒ። ከዛን አንቺ ስነ ስርዓት ሴትዮ ባለቤቴንማ እንደዚህ ልትናገሪያት አትችይም አለት ማለት ነው ሚኪ። ቤቲ ተብዬው እንግዲህ ተመናቅራ ወደዛ ሄደች ማለት ነው። ከዛም ጽናትን ራሴን አሞኝ ነው የተኛሁት ምናምን ሲል ና እንጂ ጽናትን የመሰለች ቆንጆ አስቀምጠ ራሴን አሞኝ ትላለህ እንዴ? እሷ አለች መድኃኒት ካሉት ማለት ነው። ከዛ አጠገቧ ሄደና ላው ላይ ደገፍ አለ ማለት ነው። እዛ ራሷን ያሻሻችለት። ጽናትን ግን በግድ ማለት ነው መለየት፣ እሷ ከሱ መለየት አትፈልግ፣ በግድ እያራቃት ነውና ቦታሽን እንዳትረሻል አለ። አሁን እንደዚህ ብልሃት ደግሞ ምን ይቅርታ ልጠይቃት ነው? እኔ አንተ ነገር ግራ እያጋባኝ ነው፣ የምሬን ነው የምላችሁና እንግዲህ አንድነት ለኪራ ሁሉንም ነገር እነግረዋለሁ። ከዚህ በላይ እኔ መታገዝም መጎዳትም አልፈልግም። በነገራ ውስጥ ደግሞ ልጄን ትገልብኛለች ምናምን እያለች እያወራች ከዛ ወሰነች ማለት ነው ለመናገር። እንግዲህ ነገረችው። ምን እንደነገረችው ባላውቅም ምን እንደነገረችው አላውቅም፣ ግን እያለቀሰች መጣች አውቃ ማለት ነው። ምንድነው የሆንሽው? ምን ያደርገሽ ነው ኪራ ስትላት ብር ሰርቃኝ ነው፣ ብር ሰርቃ ከኪሴ ውስጥ እዛ ተቆጥቻት ነው ምናምን አላት ማለት ነው ኪሩቤል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ የእውነት በጣም ነው የምታሳዝነው ማለት ነው። አሁን ደግሞ ጭራሽ ቀለበት ላደርግላት ነው አላለም ይመስለኛል። አንድነት የነገረችውን ነገር እዛ ውጪ ወስዶ ሁሉንም ነገር አውቄያለሁ፣ ሁሉንም ነገር እጄ ላይ ገብቷል ሊላት ይሁን፣ ከዚህ በኋላ እኔ ልታስፈራሪኝ አትችይም ሊላት ይሁን አላቅም። ከዛ ያ ባለፈ ላይ የታቀደውን ቀለበት እንግዲህ ለጽናት ሊያደርግላትም ይሁን ብቻ እንደዛ ሁለት ሆኗል ልቤ ማለት ነው። አለበለዛ ግን ለቤቲ ካደረክ የምሬ ነው ድራማቸውን እንተዋለን፣ እኛ ድራማቸውን አናይም ማለት ነው። ያ ሁሉ በደል ጽናት ላይ አድርሳ አውቃለሁ። የጽናትን መርዛት ተተሽ ልጇን እንደገደልሽባት አውቃለሁ። ብዙ መስዋዕት እንደከፈልሽ ቆይቶም ቢሆን ገብቶኛል። ለኔ ስትይ ነው፣ ለኔ ፍቅር ስትይ ነው ምናምን አላት ማለት ነው። ከዛም እንግዲህ እነሱ ተቃቅፈው እያሉ ጽናት ገባችባቸው። ስልክ ተደውሎብህ ነው ምናምን ብላ ስልክ ይዛለት መጣች። ስልኩን ሳይ ማንም የለም። ድሮውን ማምጣት ፈልጋ ነው እንጂ ማንም አልደወለም ማለት። እኔ ጸባይ ከራሱ ግርም እያለኝ ነው ኪሩቤል ማለት ነው። እየምሬን ነው የምልና ግራ ታጋባለህ። ሚኪ የመከረህን ምክር ብትሰማ ኖሮ እሱ ራሱ ይበቃህ ነበር። አየህ ፍቅር ትዕግስትን ይፈልጋል፣ ፍቅር መስዋዕትን ይፈልጋል። እና ዝም ብሎ አይደለም ፍቅር የሚገኘውና አሁን ልክ ቤት እየከፈለች እንዳለው ማለት ነውና አላቅም ማለት እኔ እንጃ። እኔ ያንን ሚኪ የመከረውን ምክር ገልብጦ ነው መሰለኝ እንግዲህ ገልብጦ ያው እኔ ለኔ ብላ ነው እንደዚህ እየሆነች ያለችው ቤቲ ብሎ ወደ ቤቲ ሊመለስ ይሁን። ወደ ቤቲ ከተመለስ የምር ድራማቸውን አናይም ማለት ነው። የራሳቸው ጉዳይ። ጽናትዬ ግን አይዞሽ የኔ ቆንጆ በእውነት እሷ እንደዚህ ይሄ ሁሉ በደልና ግፍ መከራ ደርሶባት እንኳን ዛሬም ላንተ ታዝናለች። አንተ ግን ደግሞ ቦታሽን አትርሺ። ሰራተኛ መሆን እፈልጋለሁ ብለሽ ወደ ቦታሽ ተመልሰሻል። ስለዚህ እኔም ደግሞ ወደ ፍቅሬ መመለስ ፈልጊያለሁ፣ ወደ ፍቅሬ ተመልሻለሁ። ከዛሬ ጀምሮ ቦታሽን አትርሺ። አንዳንዴ የምንናገራቸው ቃላቶች ዋጋ ያስከፍሉናል እና የእውነት ነው የምላችሁ። በጣም እኔ እንጃ የምትናገሯቸው ነገር እኔ አሁን እቺ ቤቲ መልክ ምንም አላነሳትም። ንግግሯ ለድራማው ቢሆን ግን የምትናገራቸው ንግግሮች በጣም ነው የሚያስጠላው። በጣም የሰው ልጅ ስነ ምግባሩ አይደለም። እንደዚህ አይነት ምን ጉድ ነው እንዴ? እሱም ደግሞ ያው እንደ በፊቱ ሊገላመጣትም ሆነ ሊሰድባት ተነስቷል ማለት ነው ጽናትን። ስለዚህ ጽናትን ካሁን በኋላ አታገኛትም፣ ሲያምር ይቀራል። እሺ ቤቱን ለቃላችሁ ነው የምትሄደው። አሁን እሷ ሲጀመር ካሁን በኋላ አይንንም አላይም ብላለች።
ደግሞ ጽናት ከቆረጠች ታውቃታለህ። በዳዴ ሄድክ ካላለቀስክ አንተ ታያለህ። ቤቲ እኔ ፍቅር ይሁን በቀል የእሷ ነገር ሊገባኝ አልቻለም። አንድ ሰው አልፈልግሽም ከተባለ እኮ እኔ ግራ ይገባኛል ሳስበው። እንግዲህ ጽናትን አመናጨቃት፣ ተከትላቸውም ሄደች መንገድ ላይ። የእውነት በጣም አሳዘነችኝ ማለት ነው። እና ጽናትዬ አይዞሽ የኔ ቆንጆ፣ እንዲህ ነው አንዳንዴ የሰው ልጅ ይፈተናል። ያንን ፈተና ደግሞ ለመውጣት ትዕግስት ያስፈልጋል። ስለዚህ ለአንቺ ደግሞ የተሻለውን ይሰጥሻል ብዬ አስባለሁ። ኪራ ግን አላቅም ብቻ እንግዲህ እኔ አንድነት ምን እንደነገረችው አላቅም። ሰራተኛዋች ማስረሻ ነው ስሟ፣ አንድነት ብላ ገባች እንጂ መታወቂያዋ ላይ ጽናት አገኘችው ማለት ነው። እና መታወቂያ ስሟ ላይ ማስረሻ ነው የሚለው። እንግዲህ ምን እንደነገረችው አላቅም። ቤቲ የያዘችውን ሚስጥር ጠፍቶባታል ብላ ስንገረው እንግዲህ ካሁን በኋላ ልታስፈራራኝ አትችልም ብሎ እንግዲህ ሁሉንም ነገር ነግሯት እዛ ጋር ሊለያዩ ይሆናል ይዟት የሄደው ብዬ አስባለሁኝ። እና ጽናትን መጥቶ ይቅርታ ጠይቆ ቀለበት ሊያደርግላት አላቅም የሆነ ሁለት ሆናል ልቤ ማለት ነው። እና እንደዛ አሰብኩኝ። ለመመሰላችሁ አንድነት ስለነገረችው ብቻ ነው ከቤቲ ጋራ ወሬው ቅይርይር ያለው ማለት ነው። ከቤቲ ጋራ እንደ ፍቅር ያጫወተው አንድነት የሆነ ነገር ብላ ነው። ምክንያቱም ባለፈ እሷ የምታስፈራራህበት ፋይል ጠፍቷል ሳትለው አትቀርም አንድነት። ይሄ እንግዲህ የራሴ ሀሳቤ ነው፣ ይሄ የራሴ አነጋገር ነው። እኔም አውቃለሁ የምር እንደው ብቻ አላውቅም። እና በግድ አንድ ላይ ሆኖ አንላችሁም፣ ግን ደግሞ ከጽናት ጋር ስትሆን ነው ድራማችሁ ራሱ የሚያምረው። ከዚች ከወረንጦ ጋር መቼም ድራማችሁ እንደማያምር እያወቃችሁ። ወረንጦ ናት እቺ፣ የምሬ ነው የምላችሁ። ወይ ንግግሯ አያምር። እኔ መልክ ምንም አላነሳትም። ምን አውቃለሁ የሰው ልጅ መልክ። አንዳንዴ አከሌ እኮ አፎ ነው እንጂ ሆዱ ባዶ ነው የሚባል አጋጥሟቸው አይደል? እኛ ግን አከሌ እኮ አፎ ነው እንጂ ሆዷ ባዶ ነው እንዴ? የሆደን ማን ያያል? ዋናው ነገር አፍ ላይ አይደል እንዴ? ፊታችን እንጂ አሁን ሰዎች ፊታችን ያውጣል፣ ውስጣችንን አያውቁትም። ስለዚህ ቤቲ አሁን ብቻ እኔ አይደለም ጽናት፣ እኔ ራሴ በጣም ተናድጃለሁ ዛሬ። እውነት ለምን እኔ እኮ ድራማ መሆኑን እያወቅኩኝ ግን መናደዴ ማለት በቃ የኪራ መገለባበጥ በጣም እያናደደኝ ነው። እሷ ለሱ ብላ እንደዚህ መስዋዕት እየከፈለች እያለ ቦታሽን አትርሺ፣ በቃ ከዛሬ ጀምሮ ወደ ፍቅር ተመልሻለሁ። አመናጨቃት ጭራሽ ማለት ነው። የኔ ምስኪን አይዞች ጽናትዬ፣ የኔ ቆንጆ። ደስ የሚለው ነገር ናሆሜ በክፉም በደጉ ሁልጊዜም ከጎኗ ስላለ በጣም ደስ ይለኛል ማለት ነው። ናሆም የእውነት እንደዚህማ አልለቀውም ኪሩቤልን ብሏል ማለት ነው። ማለት እንኳን ናሆሜ እኔም ተናድጃለሁ ዛሬ ማለት ነው። ተከተላቸው እንግዲህ ስመለስ እዛ ቤት እንዳላገኘሽ አለች እኮ ጨራሽ። እንግዲህ በቀጣይ ቪዲዮ እንግዲህ እዛ ቤት ማን እንደማይኖር እናያለን። ጽናትን አሁን ለመለመን ይቅርታ ለመጠየቅ ራሱ በጣም ዋጋ ያስከፍልሃል፣ እመነኝ ማለት ነው። ምክንያቱም ካደረጋት ድርጊት ይልቅ ንግግር ይሰብራታል ልጅቷን ማለት ነው። እና ለምትናገሩት ንግግር ጥንቃቄ ያደርጉ ጎበዝ፣ የምሬ ነው። እንደው ድራማ ቢሆንም የሰው ልጅ ለይቶ አሁን እቺ አጸያፊ ነገር ነው የምትናገረው። አንተ የውሻ ልጅ፣ አንተ የምን ልጅ? እንዴ ሰው እንዴት የውሻ ልጅ ይሆናል? ምን ማለት ነው? ማለት አንዳንዴ ሳስበው እንዴ አፏ እንደመጣላት ነው ወይስ የተሰጣትን ካራክተር ነው እየሰራችው ያለው ይላለው ቤቲ ማለት ነው። እውነት ለመናገር ማለት የምትናገራቸው ነገሮች በጣም ነው የሚያስጠሉት። እና አሁን ትናንትና ኪራን ያንተ የውሻ ልጅ አለችው ማለት ነው። ምን ማለት ነው የውሻ ልጅ ማለት? በጣም ነው የሚያስጠላው። እና እንግዲህ ጽናትዬ በጣም ተናዳለች። ናሆሜ በቃ ሰው ወደማያገኝበት ቦታ ውሰደኝ፣ ልጥፋ ከዚህ ጥፍት በይ ብቻ ኪሩቤል የማያገኘኝ ቦታ መጥፋት ፈልጋለሁ ስላት፣ ለዛም አይሆንም ጽናት ተረጋጊ ስላት፣ ምንም የምረጋጋው ነገር የለም ካሁን በኋላ ወደ ፍቅሬ ተመልሻለሁ ብሎኛል፣ እንደውም ቀለበት ላደርግላት ነው ብሎኛል ብላ ነገረችው። ናሆሜ እብዳለ ማለት ነው። እንግዲህ መጠጥ ያረጋጋል ብለኸኛል፣ መጠጥ ቤት ውሰደኝ፣ መጠጥ መጠጣት አለብኝ አለችው ማለት ነው። እሱማ ስለተናደድሽ እንጂ መጠጥ አይሆንም ምናምን አላት። እምቢ ካልከኝ እንደው በዛች ባለችኝ ገንዘብ ሄጅ እጠጣለሁ ብላ እንግዲህ ሄደች ማለት ነው። ጽናትዬ አትቸኩይ፣ አይዞሽ። እሱ አንድነት የነገረችውን ንግግር ፊቱ ያስታውቃል። ደስተኛ አይደለም ኪራ ማለት ነው ይመስለኛል። አንድነት የነገረችውን ነገር ፋይሉ ጠፍቷል፣ ከዚህ በኋላ ልታስፈራራ አትችልም ወይ ነገራት ብላው ነው ይመስለኛል። እንግዲህ ይዟት የሄደው የሁሉንም ነገር እዛ ውጭ ቤት ውስጥ ሲጨቃጨቁ ሰው ስለሚሰማ
ውጪ ይዘውት ሄደው እንግዲህ ሁሉንም ነገር ሊነገራት መሰለኝ። እንግዲህ አናቅም፣ ብቻ ጥሩ ነገር ይዛችሁልን እንደምትመጡ ተስፋ አለን፣ ዓርብ ዕለት ማለት ነው። አለበለዛ ድራማቸውን ራሳችሁ ትዝናኑበታላችሁ ማለት ነው። የምሬ ነው። አናይላችሁም ድራማችሁን። እኛ ጽናትን ስለምንወዳት ነው የምናይላችሁ። የምሬ ነው የምላችሁ። የጽናት ስቃይ ደግሞ በጣም የከፋ ነው እንዴ!